ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ ግብራችን አንድ ሰበር አሳዛኝ ዜና አለን። ትልቅ ሰው አተናል። በጣም ትልቅ ሰው አተናል። መቼም በዚህ በአሁኑ ጊዜ በጎንደር፣ በጎጃም፣ በሸዋ፣ በወሎ፣ በወለጋና በተለያዩ ቦታዎች እየተደረገ ያለው የህልውና ጦርነት በተለይ የአማራው ማህበረሰብ ራሱን ለማዳን ራሱን ለመከላከል እያደረገ ያለው የህልውና ጦርነት ይኸው 3ኛ ዓመት ሊሆነው ጥቂት ወራት ነው የቀሩት እና በዚህ ውስጥም ደግሞ ያው በርካታ ያገዛዙ ሰዎች እያለቁ ያገዛዙ ሰዎች እየተደመሰሱ ነው። በተመሳሳይ ሁኔታ ደግሞ እንደዚሁም ደግሞ ከፋኖችም ህይወታቸውን የሚያጡ ወጣቶች ቀላል አይደሉም። ጦርነቱ በቆየ ቁጥር ብዙ ሰው ነው እያጣን ያለ ነው። በጦርነት እያጣን ካለነው ጉዳትና ችግርም በተጨማሪ ደግሞ በራሳችን ስህተት በፋኖች አመራሮች መካከል ባሉ ስህተቶችም ደግሞ የሚፈጠሩ በፋኖና በፋኖ መካከል በሚደረጉ ውዝግቦች፣ ግጭቶች የሞቱም ንጹሃን ዜጎችም ሆነ ፋኖች በጣም ብዙ ናቸው። በጣም ብቻ በዚህም ሆነ በዛ ይሄ ጦርነት ትልቅ ዋጋ እያስከፈለን የመጣበት ሁኔታ ነው ያለው። ዛሬ የምነግራችሁ በጣም በዚህ ፕሮግራም ላይም በተደጋጋሚ ፕሮግራም የሰራሁበት በተደጋጋሚ የጮኩበት በተደጋጋሚ የተናገርኩበት ያንንም በማድረጌ አንዳንድ ወገኖች ወቅሳ የተቀበልኩበት የጋሽ ተስፋዬ መካሻ ጉዳይ ነው። ጋሽ ተስፋዬ መካሻ በደረሰኝ መረጃ ከዚህ ዓለም በሞት ተለይተዋል። ጋሽ ተስፋዬ መካሻ በጣም ትልቅ ሰው ናቸው። ትልቅ አባት ናቸው። የሸዋ አባት ናቸው። አሁን እንደነ ሻለቃ መሳፍንት በወሎ እንደሚከበሩት ሻለቃ ጋሽ ተስፋዬ መካሻውም እንደዚሁ በሸዋ አካባቢ በመራቤት ሄዱ፣ በይፋት ሄዱ፣ በመንዝ ሄዱ፣ በደራ ሄዱ፣ በሁሉም የሸዋ አካባቢ በጣም የሚከበሩ በጣም የሚወደዱ ለህዝብ ለሀገር ትልቅ ስራ የሰሩ በጣም ትልቅ ሰው ነበሩ። ጋሽ ተስፋዬ መካሻውን አተናል። አድማጮቻችን፣ ተመልካቾቻችን በጣም ነው ውስጥ የያዘነው። ስለ ጋሽ ተስፋዬ መካሻ ብዙ ነበር ማውቀው። በጣም ነው ውስጥ የተሰበረው። ሽማግሌ መሆናቸው አባት መሆናቸው ብቻ አይደለም፣ ከዛም አልፈው የአማራ ፋኖች አንድ እንዲሆኑ እንዲስማሙ በዚህ በደከመ እድሜያቸው ባረጀ እድሜያቸው በደከመ ጉልበታቸው በእግራቸው ከአንድ ቦታ ወደ አንድ ቦታ ለቀናት የተጓዙ ባካችሁ ልጆች አንዱ ነው፣ ባካችሁ ልጆች የተስማሙ፣ እናንተ አንድ ማትሆኑ ከሆነ የህዝብ መከራ የእናንተ መከራ የሀገር መከራ ይጨምራል፣ ባካችሁ አንዱ ነው በሚል በጣም በተደጋጋሚ ሲደክሙ ሲጥሩ ሲሰሩ የነበሩ ሰዎች አባት ነበሩ። አድማጮቻችን፣ ተመልካቾቻችን ዛሬ በደረሰኝ መረጃ እሳቸው እና ሌሎች በርከት ያሉ በነ ሻለቃ መከታው ማሞ በነ እስክንድር ነጋ በአፋሕድ የታሰሩ እስረኞች አሉ። በጣም ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ወደ 450 የሚሆኑ እስረኞች ወደዛ ወደ አፋር ድንበር አካባቢ በሽቦ አጥር ተደርገው ታስረው ነበር እና እነዚህ መፈታት አለባቸው ብዬ በጣም በተደጋጋሚ ሲጮህ ነበረ። ጋሽ ተስፋዬ መካሻም ደግሞ እንደዚሁ ታስረዋል፣ የቆም እስር ሆነዋል። በአንድ አካባቢ የቆም እስር ሆነው ታስረዋል። ጋሽ ተስፋዬ መካሻንም ፍቷቸው፣ ከዛ አካባቢ ውጡና ወደ ሌላ ቦታ ይሄዱ በሚል በተደጋጋሚ ፕሮግራሞችን ሰርቻለሁኝ። እኔም ብዙ ሰዎችም ከተለያየ አቅጣጫም ያደረግነው ግፊት በተወሰነ መልኩ ውጤት አምጥቶ የተወሰኑ አመራሮች ከዚህ በሾህ ከታጠረ እስር ቤት ወደ አፋር ድንበር አካባቢ ካለ በሾህ ከታጠረ እስር ቤት እንዲለቀቁ ሆኗል። ተለቀውም ሆኖ ግን ወደ ቤተሰቦቻቸው ወይም ደግሞ ወደ ሌሎች ሴፍ ወደሆኑ አካባቢዎች እንዲሄዱ አልተፈቀደላቸውም። ነገር ግን እዛው በቁም እስር ሆነው ነው ያሉበት። ስለዚህ ጋሽ ተስፋዬ መካሻውም በነ ሻለቃ መከታው ማሞ በነ እስክንድር ነጋ በሸዋ አፋሕድ ነን በሚሉ የሸዋ አመራሮች ታስረው የቆም እስር ሆነው ይኸው ከ1 ዓመት በላይ ቆይተዋል። ወደ የትም ቦታ እንዳይንቀሳቀሱ ተደርገውና የቆም እስር ባሉበት ቦታ ነው ከሌሎች የቆም እስረኞች ጋር አገዛዙ በድሮን ተኩሶ ህይወታቸው ያለፈው። በጣም ያሳዝናል። ያው በትግል ውስጥ ሞት አለ፣ በትግል ውስጥ መሰዋት አለ። ለትግሉ ተብሎ ብዙ ዋጋ የከፈሉ
ለሀገር ለህዝብ ተብሎ ብዙ ዋጋ የከፈሉ ብዙ የሞቱ ብዙ መከራቸውን የተቀበሉ ብዙ ሰዎች አሉ። ትግል ዋጋ ያስከፍላል እንዳውቃለን። ነገር ግን በዚህ ልክ በእስር ቤት ሆኖ በቁም እስር ሆኖ ያውም ደግሞ የፋኖ መሪ ነን በሚሉ ሰዎች በቁም እስር ሆነው መገደላቸው ግን በጣም 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 ውስጥን የሚሰብር በጣም ውስጥን የሚያደማ ወሽመጥን የሚቆርጥ ነው። አድማጮቻችን፣ ተመልካቾቻችን እና ይህንን ስናገር በጣም እያዘንኩ ነው። ነገር ግን የእኚህ ሰው አባት ታሪክ የእኚህ ሰው ገድል መታወቅ ስላለበት መረሳት ስለሌለበት ያደረጉት ትልቅ ስራ መታወቅ ስላለበት ይህንን ፕሮግራም ይዤ መጥቻለሁ። ጋሽ ተስፋዬ መካሻው የሸዋ አባት፣ የአማራ ማህበረሰብ አባት፣ ሽማግሌ፣ ትልቅ ሰው ከዚህ ዓለም በሞት ተለይተዋል። ወደ አምላካቸውና ወደ አምላካችን ወደ ፈጣሪያቸውና ወደ ፈጣሪያቸው ሄደዋል። አድማጮቻችን፣ ተመልካቾቻችን ጋሽ ተስፋዬ መካሻው በጣም ጥሩ ኑሮ የኖሩ አዲስ አበባ ውስጥ በጣም ጥሩ ኑሮ የኖሩ የነበሩ ሰክሰስፉል ኑሮ የነበሩ በጣም በብዙ መስፈርት በጣም ጥሩ ኑሮ የኖሩ የነበሩ ሰው ነበሩ። እዛው አዲስ አበባ ቁጭ ብለው የህዝብ ጉዳይ የሀገር ጉዳይ ምንም አያገባኝም ብለው የነገር ዓለሙን ትተው ተመችቷቸው መኖር ይችሉ ነበር። ነገር ግን ለህዝብና ለሀገር ብለው ይሄ በህዝብ ላይ የሚደርሰው በደል መቆም አለበት። በህዝብ ላይ የሚደርሰው ግፍና ሰቆቃ መቆም አለበት። ይሄ ክፉና አረመኔ አገዛዝ በዚህ ሁኔታ ሊቀጥል አይችልም። እኔ እድሜ ባለጠጋ ነኝ፣ ግን ልጆቼ የልጅ ልጆቼ በእንዲህ አይነት ህይወት ውስጥ መኖር የለባቸውም በሚል በዚህ እድሜያቸው ወደ ጫካ ገብተው እናልኳችሁ ነው ፋኖችን አንድ ለማድረግ በጣም እንደሳቸው የደከመ አለ ማለት አይቻልም። እዚህ ጋር የምታዩት ወደ ወሎ ዘልቀው ሻለቃ ማነው አቶ ተስፋዬ መካሻው ወደ ወሎ ሄደው እዚህ ጋር ኮሎኔል ፋንታው መባን ነው የምታዩት። ወደ ወሎ ሄደው ወሎ የነበረ ችግር ስለነበረ በወሎ ያሉ ፋኖችን እነ መርሄን እነ ኮሎኔል ፋንታውን ሌሎችን በወሎ የነበረውን ሁሉ አንድ ለማድረግ ሲደክሙ የሚያሳይ ነው። ወሎ ድረስ ሄደው አንድነትን ለማምጣት መቀራረብን ለማምጣት በፋኖችና በፋኖች መካከል ያለው ክፍተት እንዲጠብ ለማድረግ ወሎ ሄደው የተነሱት ፎቶ ነው። እዚህ ጋር ደግሞ የምታዩት ይሄም ሌላ ቦታ ነው። ያው ምሬ ወዳጆን እዚህ ጋር ታዩታላችሁ እና እዛም ከምሬ ወዳጆን ጋር ተነጋግረው የተነሱት ፎቶ ነው። በሰማያዊ ያከበብኳቸው እንግዲህ ጋሽ ተስፋዬ መካሻው ነው እና ጋሽ ተስፋዬ መካሻው እንግዲህ እንዲህ አይነት ስራ የሚሰሩ ሰዎች ናቸው። እዚህ ጋር ደግሞ ሌላ ፎቶም ነበረኝ ያላወጣሁት መሰለኝ ከነ ድርሳን ጋር ሆነው የተነሱትን ፎቶ አለ ወላሳያችሁ። ይሄ ነው ደግሞ ይሄ እዚህ ጋር የምታዩት ያው ከነሻለቃ ድርሳን ጋር ሆነው የተነሱት ነው። በፊት እንግዲህ ይሄን በሚነሱበት ጊዜ በአፋሕድ ምክንያት የወሎ ፋኖች ተበታትነው እነ ድርሳንም አንድ ቦታ እነ ምሬም አንድ ቦታ ኮሎኔል ፋንታውንም አንድ ቦታ ሆነው በአንድ የነበሩ የወሎ ፋኖች በአፋሕድ ምክንያት ተበታትነው ነበር። ተበታተኑ በኋላ እነዚህ የተበታተኑትን አንድ ለማድረግ ነው እንግዲህ ከወሎ ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ እነ ምሬ ጋር ከዛ እነ ኮሎኔል ፋንታው ጋር ከዛ እነ ድርሳን ጋር ብለው ሲነጋገሩ ሲያወሩ የነበሩት እና በዛን ጊዜ ድርሳን ራሱ በቃ እዚህ ሁኑ እኔ ጋር ሁኑ እኔ ጠብቆታለሁ እዚህ ሆኖ ማድረግ ያለባቸውን ነገር እናደርጋለን ብለው እሳቸውን ሁሉ ጠይቋቸው እንደነበረ መረጃዎች አሉ። ሴፍ የሆነ ቦታ ሁኑ። አሁን ይሄ የወሎውን ነገር ካደረጉ በኋላ እንደገና ወደ ሸዋ ሄደው ሸዋ ውስጥ ደግሞ ያው እርስ በርስ ሲገዳደሉ እርስ በርስ ሲተኩሱ ስለነበር ያንን ለማስቆም ሸዋ ከአንድ ቦታ ወደ አንድ ቦታ ሄደው የሽምግልና ስራ የማስታረቅ ስራ ለመስራት በሚጠሩበት ጊዜ እነ መከታው ማሞ በተለይ ከአፋሕድ እስክንድር ነጋ መከታው ማሞም ተነጋግረው የኚህ ሰው ያካሄድ እኚህ ሰው ከአፋባዎች እኚህ ሰው ከሌሎቹ አደረጃጀቶች ከአፋሕድ ውጭ ካሉት ጋራ ነው የሚገናኙት እና እኚህ ሰው በየሸዋ ፋኖ በአፋሕድ ላይ እንዲያምጽ ያደርጉብናል። እኚህ ሰው የሚያደርጉትን እንቅስቃሴ መገደብ አለብን። እኚህ ሰው የሚያደርጉትን እንቅስቃሴ ሊሚት ማድረግ አለብን። እኚህ ሰው የሚያደርጉትን እንቅስቃሴ መገደብ አለብን፣ ሊሚት ማድረግ አለብን ብለው ጋሽ ተስፋዬ መካሻ እያደረጉት ያለው እንቅስቃሴ ነው ስላልወደዱት እነ ሻለቃ መከታው እነ እስክንድር ነጋ አፋሕዶች ሸዋ ያሉ አፋሕዶች ሻለቃ መከታው ሻለቃ ማነው ጋሽ ተስፋዬን በቁጥጥር ስር አድርገው እስረኛ የቆመ እስረኛ አድርገዋቸው ነበር። እንግዲህ አድማጮቼ እዚህ ጋር አንድ በጣም ደስ የሚለኝ ነገር ምን አለ? ደስ የሚለኝ ነገር ቢያንስ ጋሽ ተስፋዬ መካሻው አንድ ነገር በማየታቸው በጣም ደስ ይለኛል። እሱ ምንድነው እንደምታዩት እዚህ ጋር ከድርሳን ጋራ
ውይይት ሲያደርጉ ነው። የወሎ ፋኖች አንድ ሲሆኑ እዚህ ጋር ምሬ ወዳጆ ነው፣ እዚህ ጋር ደግሞ ወለል ፋንታውን እና እነዚህ አሁን ባለበት ሁኔታ ወሎ አንድ ሆኗል። የነጋሽ መካሻ ጥረት የነጋሽ ተስፋዬ መካሻ ጥረት የነጋሽ ተስፋዬ መካሻ ጥረት ተሳክቶ የነጋሽ ተስፋዬ መካሻ ጸሎት ተሰምቶ ቢያንስ ጋሽ ተስፋዬ መካሻ ወሎ አንድ መሆኑን ያ ምንድነው ከውጫሌ ከቆቦ ምንድነው ደላንታ በተለያየ የወሎ ግዛት እየተጓዙ ረጅም ርቀት እየተጓዙ የወሎ ፋኖችን አንድ ለማድረግ ያደረጉት ጥረት ተሳክቶ በማየታቸው ደስ ይለኛል። እና ለወሎ ፋኖች አንድነት ጋሽ ተስፋዬ መካሻ ያበረከቱት አስተዋጽኦ በጣም ትልቅ። በዚህ መልኩ ነው እንግዲህ አባት ማለት ከአንድ ቦታ ወደ አንድ ቦታ እየሄዱ ፋኖችን ሲያስታርቁ የነበሩ እኚህን አባት ነው እንግዲህ እነዚህ ወንድሙ እነ እስክንድር ነጋና እነ መከታው መሞ አስረው ከስድስት እስከ አንድ ዓመት ባለ ጊዜ ውስጥ አስረው የትም ቦታ እንዳይንቀሳቀሱ አግደው። ለምን? ለአፋሃድ የሳቸው አካሄድ ለአፋሃድ አስቸጋሪ ነው፣ አፋሃድ በሸዋ ያለውን ተሰሚነት ሊያሳጣ ይችላል ብለው አስረው እንዳይፈቱ አድርገው በእስር ቤት አቆይተዋቸው ነበር። እንግዲህ በእስር ቤት ባሉበት ሁኔታ ነው አድማጮቻችን፣ ተመልካቾቻችን በድሮን ጥቃት የሞቱት። በጣም ያሳዝናል። ከእሳቸው ጋራ ሌሎች ተጨማሪ የሞቱ እስረኞችም አሉ። ፋኖች የሞቱ ፋኖ እስረኞችም አሉ። እና ይሄ ሁሉ እንዳይሆን እኛ በተደጋጋሚ እነ ሻለቃ መከታውን በተደጋጋሚ ባካችሁ ግትር አጥፉ፣ እነ ሻለቃ ተስፋዬን ፍቱ፣ ወደ ሌሎች ቦታዎች እንዲንቀሳቀሱ አድርጓቸው፣ ወደ ሌሎች ቦታዎች እንዲሄዱ አድርጓቸው፣ ሴፍ ወደ ሆነ ቦታ እንዲንቀሳቀሱ አድርጓቸው። አንድ ቦታ አታከማቿቸው ባካችሁ። እስረኞች እነዚህ ፋኖችን እኛን ስለተቃወሙ እስክንድርን ስለተቃወሙ አፋድን ስለተቃወሙ ብላችሁ አስራቸው አታስቀምጡ። 450 ምናምን እስረኞችን ፍቱ ብለን በተደጋጋሚ በዚህ ፕሮግራም ጨቅጭቀን ከዛ በብዙ ግፊት ፈቷቸው። ከፈቷቸው ግን ከአንድ አካባቢ ውጪ እንዲሄዱ አላደረጓቸው እና አሁን ሰሞኑን አገዛዙ በተለይ በነመከታው ማሞ የዋና መቀመጫ የሚባሉ ቦታዎችን ዘልቆ ገብቷል። ያው ፕሮግራም ሰርቼበታለሁኝ። በመዘዞ በጋሽ በተሬ በመሳሰሉ ቦታዎች ከሁለት ዓመት በላይ በወገሬ በመንዝ ወገሬ በመሳሰሉ ቦታዎች በሳሲት ከሁለት ዓመት በላይ የሸዋ ጠቅላይ ግዛት እነመከታው በአስተማማኝ ሁኔታ ተቆጣጥረው ነፃ መሬታችን ብለው የሚሉት ቦታ ሁሉ ሳይቀር አገዛዙ ለመጀመሪያ ከሁለት ዓመት በኋላ ደፍሮ በመግባት እዛ አካባቢ አንዳንድ ኦፕሬሽኖችን አድርጎ እነ ተሬን እነ መዘዞን ምናምን መቆጣጠሩ ይታወቃል። እርግጥ ነው አሁን ከመዘዞ ከጋሽ እና ከተሬ እዛ አካባቢ ገብቶ የነመከታውን ንብረቶች ያከማቿቸውን የተለያዩ ዕቃዎች የተለያዩ ራሽኖች ሁሉ ወስዶ ማድረግ ያለበትን ነገር ሁሉ አድርጎ ከዛ አካባቢ ወጥቷል። ግን እነዛ አካባቢዎች ጥሩ ቀጠና የነበሩ የሸዋ ጠቅላይ ግዛት ጠንካራ ቀጠና የነበሩትን አገዛዙ ግን እዛ ድረስ ሄዶ መጥቶ ኦፕሬሽን እስከማድረግ ደረጃ ደርሷል። ያም የሆነበት ምክንያት ያው የሸዋ ጠቅላይ ግዛት ፋኖች ብዙዎቹ ወደ አሳምነው እየገቡ እንደሆነ ብዙዎቹም ደግሞ በነመከታውና በነስክንድር አመራር በተለይ የሸዋ ፋኖች አንድ እንዳይሆኑ እያደረጉ ባሉት ነገር ይሄን ሁሉ ጊዜ የሸዋ ፋኖ አንድ እንዳይሆን እያደረጉት ባለው ነገር በፋኖች ላይ እየወሰዱት ባለው እርምጃ ፋኖአዊ ያልሆነ እንቅስቃሴያቸው ፋኖአዊ ያልሆነ ህዝባዊ ያልሆነ እንቅስቃሴያቸው ለጥቅምና ለስልጣን ብለው የህዝብንና የፋኖ የሰራዊቱን ፍላጎት ወደ ጎን አድርገው እያደረጉት ባለው ነገር በጣም ብዙ የሸዋ ጠቅላይ ግዛት ፋኖ ውስጥ ያሉ ሰዎች ሁሉ በአመራሩ በፖለቲካ አመራሩ ደስተኛ ስላሉ የመዋጋት ፍላጎታቸው እየቀነሰ ስለመጣ በወንድሞቻችን ላይም ደግሞ አንተኩስም በማለታቸው ውጤት የሌለው ውጊያ ከዚህ በኋላ እናደርግም። ወደ አዲስ አበባ ማንሄድ ከሆነ አንድ ሆነን ስትራቴጂክ የሆነ ስራ ማንሰራ ከሆነ ይሄው ለአንድ ዓመት ለሁለት ዓመት ለሶስት ዓመት እዛው ውሃ ቅዳ ውሃ መልስ እስከ መቼ ነው የሚሆነው በሚለው በተለያየ ምክንያት የሸዋ ጠቅላይ ግዛት ፋኖች ብዙዎቹ ወደ አሳምነው እዚህ ይገባሉ፣ ብዙዎቹም ወደ ቤተሰቦቻቸው ይገባሉ፣ ብዙዎቹም በውስጣቸው ስንጥቅና ለመጫወት በዚህ ምክንያት ያ ኃይል የህዝብ ድጋፍም ደግሞ እያጣ ስለመጣ ያ ኃይል ኢፌክቲቭሊ መዋጋት ስላልቻለ ታማ ሆነ።
እና እነመከታው ጠንካራ በሆኑበት ቦታ ሁሉ ሳይቀር አገዛዙ እየገባ ኦፕሬሽኖችን ማድረግ ጀመረ። ስለዚህ ለሁለት ዓመት ተቆጣጥሮት የነበረውን ቦታ ሁሉ አገዛዙ ተቆጣጣ። ለሁለት ዓመት ተቆጣጥሮት የነበረውን ቦታ ሁሉ አገዛዙ መልሶ ያዘ እና አሁን ደግሞ ወደ ማፉድ አካባቢ እንደዚሁ ሌሎች እነመከታው በስፋት የሚንቀሳቀሱባቸው አካባቢዎች በደብረ ሲናና በሸዋሮቢት መካከል መንገድ ላይ ያሉ እንደ ማፉድ ምናምን አርማንያ ምናምን የመሳሰሉ ቦታዎች ላይ ሁሉ ሳይቀር አሁን አገዛዙ ከፍተኛ ኦፕሬሽን እያደረገ ውጊያዎች እየተደረገ ነው እና በእነዚህ ውጊያ ውስጥ ነው እንግዲህ እዛ አካባቢ እነ ሻለቃ ነጋሽ መካሻው ነጋሽ ተስፋዬ መካሻው ያሉበትም በቃ በዛ መስመር ጸጥ ረጭ ብሎ የነበረ አካባቢ ውጊያዎች ስለተከፈቱ እንግዲህ እዛ መስመር አገዛዙ ከፍተኛ የድሮን ጥቃቶችም እየፈጸመ ስለነበረ በዚህ መሃል እንግዲህ ያው አንድ አካባቢ ስለሆነ ታስረው የነበሩት ጋሽ ተስፋዬ መካሻ ከሌሎች እስረኞች ጋር ሞቱ ማለት ነው። ያው በበርከት ይላል እንግዲህ እስረኛ እዛ አካባቢ ውጊያ ማድረግ ስለጀመረ እነመከታው ያሉበት አካባቢ አገዛዙ ውጊያ ማድረግ ስለጀመረ ያው ከላይ ድሮኑ ምንድነው የሚመለከተው ሞኒተር ነው የሚያደርገው። ብዙ ሰው ያለበትን ቦታ ሞኒተር ያደርጋል። አሁን ፋኖቹ ሲሆኑ ድሮንን እንዴት መከታተል ተዋጊዎች ድሮን በምትመጣበት ጊዜ ወገኖች ድሮን በምትመጣበት ጊዜ ያው ይሰማሉ፣ ትንሽም ቢሆን ድምጽ ይሰማሉ። ከዛ ምንድነው ይበታተናሉ። ሁለት ሶስት አራት ሆኖ ይበታተናሉ። ውጊያ ላይ ያነፋን ይበታተናል። ስለዚህ በቀላሉ ለድሮን ጥቃት ሰለባ አይሆኑ በቀላሉ። ግን አሁን ምንድነው የሆነው? እዛ አካባቢ ውጊያ በሚደረግበት አካባቢ ግን እነጋሽ ተስፋዬ መካሻው እና ሌሎች እነመከታው ማሞ ያሰሯቸው ፋኖች በብዛት ያሉበት አካባቢ ታየ ድሮን ሲያንዣብ። ከዛ እዛ ላይ ቦምብ ወረወሩ። ያው ብዙ ሰዎች ሞቱ ማለት ነው። እና አንድ ቦታ ውጊያ በሚደረግበት ጊዜ ቢያንስ ያሰርናቸውን እስረኞች ወይ መልቀቅ ወይም ደግሞ ወደ ሌላ ቦታ ማሸሽ፣ ሴፍ ወደሆነ ቦታ ማሸሽ፣ ወደ ዋሻ ገላጣ ሜዳ ላይ እኮ ነው እስር ቤት አድርገው ነጋሽ መካሻን ያሻሉት ገላጣ ወደሆነ ቦታ ወደ ተለያየ ቦታ መውሰድ ሲገባቸው፣ ነገር ግን በዚህ መልኩ ብዙ ፋኖችን እያሰሩ በቃ ለድሮንም እይታ በቃ እንዲታይ በማድረግ ይሄው እርምጃ ወሰደ እና እንግዲህ ለረጅም ጊዜ ያሉበት ቦታ ሰፊ ኤሪያ ስለሆነ አይታወቅም። ያንን ሁሉ ኤሪያ ድሮን መቃኘት ስለማይችል አሁን ግን እነመከታ ወዳሉበት አካባቢ ኦፕሬሽን ስለጀመረ እዛ አካባቢ ያው ድሮን ላከ። ያው ተሬ ላይ ኦፕሬሽን አደረገ፣ መዘዞ ላይ ኦፕሬሽን አደረገ፣ ባሽ ላይ ኦፕሬሽን አደረገ፣ ዘመቻ አደረገ እና ማፉድ ላይ ዘመቻ አደረገ። ስለዚህ እነዚህ ቦታዎች ላይ ዘመቻ ሲያደርግ ያው እነዛ አካባቢ ስለሆኑ ደግሞ እስረኞች የነበሩት ቁም እስረኛ ሆነው የነበሩት በዚህ መልኩ እንግዲህ ያው ለጥቃት ተጋላጭ እንዲሆኑ አደረጋቸው እና ቁም ነገሩ ያው በድሮን ጥቃት ብዙ ሰው ሞቷል። በጣም ብዙ ወገኖችን አተናል። ነገር ግን የሚያሳዝነው አሟሟታቸው በዚህ መልኩ በፋኖች ታስረው በነመከታው ማሞ ታስረው በዚህ መልኩ ግን ህይወታቸው ማጣታቸው በጣም ያሳዝናል። በጣም ልብ ይሰብራል። ጋሽ ተስፋዬ መካሻው የሸዋ አባት እግዚአብሔር ነፍሳቸውን የእሳቸውን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖረልን፣ ለዘመዶቻቸው ለቤተሰቦቻቸው ለሁሉ መጽናናትን ይስጥልን። በተለይም ደግሞ ለሸዋ ህዝብ መጽናናትን ይስጥ። ሸዋ ትልቅ ሰው ነው፣ ትልቅ ሰው ነው ሸዋያን እና ለዚህም ደግሞ ተጠያቂዎቹ በዋናነት አገዛዙ ቢሆንም ካገዛዙ ባልተናነሰ ተጠያቂዎቹ እነ ሻለቃ መከታው እነ እስክንድር ነጋ ናቸው። እሳቸውን አስረው እሳቸውን አግተው የቁም እስረኛ አድርገው በዚህ መልኩ ህይወታቸው እንዲያልፍም ደግሞ ምክንያት የሚሆኑት እነሱ ናቸው። ስለዚህ ኃላፊነት መውሰድ አለባቸው። ለሆነው ነገር በሙሉ ኃላፊነት መውሰድ አለባቸው። ጋሽ ተስፋዬን ጠቅስ እንጂ ከጋሽ ተስፋዬ ውጪ ሌሎች በርካታ ፋኖችም ሞተዋል። አሁንም ሌሎች ያሰሯቸውን የቁም እስረኛ ያደረጓቸውን በሙሉ በአስቸኳይ መልቀቅ አለባቸው እና ይሄ ሊታወቅ ይገባል። ጋሽ ተስፋዬ መካሻው ተለይተውናል። ጋሽ ተስፋዬ መካሻውን አጥተናል። አድማጮቻችን ተመልካቾቻችን ያለው ሁኔታ ይሄ ነው። በሸዋ
ነገሮች በጣም ያሳዝናል። በጣም በጣም ያሳዝናል። ግን ቅድም እንዳልኳችሁ ምንም እንኳን ሸዋ ያለው ነገር ውስጥን ቢያደማም የጋሽ ተስፋዬ አሟሟት ውስጥን ቢሰብርም ቢያንስ ጋሽ ተስፋዬ ምንም ነገር ሳይጎድልባቸው ምንም ነገር ሳያጡ ምንም ነገር ሳይሆኑ ትልቅ ሰው ስለሆኑ እኔ ደና ብሆንም እንዴት ሌላው እየተጎዳ ዝም ያላለው? እንዴት ሌላው እየተቸገረ ዝም ያላለው? እንዴት ሌላው ፍዳውን እያየ ዝም ያላለው? እንዴት ፊቴን ከህዝብ አዞራለሁ ብለው ወስነው ትልቅ ስራ ሲሰሩ ፋኖችን አንድ ለማድረግ ትልቅ ስራ ሲሰሩ የነበሩ ሰው ናቸው። ትልቅ ስራ የሰሩ ሰው ናቸው። ትልቅ ስራ የሰሩ ሰው ናቸው። ትልቅ ዋጋ የከፈሉ ሰው ናቸው። ቢያንስ ብዙዎቻችን ምንም ነገር ሳናደርግ ተራ ኑሮ እየኖርን አድማጮቻችን፣ ተመልካቾቻችን ተራ ኑሮ እየኖርን መብላት፣ መጠጣት፣ መውጣት፣ መግባት ምንም ቁም ነገር የሆነ ነገር ሳንሰራ ወይ በመኪና አደጋ ወይ እንቅፋት መጥቶን ወይ በህመም ህይወታችንን እናጣለን። ምንም ቁም ነገር ሳንሰራ ምንም ነገር ሳናደርግ ህይወታችንን እናጣለን። አድማጮቻችን፣ ተመልካቾቻችን ልናጣ እንችላለን። ነገር ግን ቢያንስ ቁም ነገር ሰርቶ ለህዝብ አስቦ ለሀገር ቆሙ ማለፍን የመሰለ ክብር የለም። እንደው መጨረሻ ላይ ፋኖ በሚባሉት በእነሱ እጅ ወድቀው በዚህ መልኩ ማለፋቸው ያሳዝነናል እንጂ የጋሽ ተስፋዬ መካሻ ሌጋሲ የጋሽ ተስፋዬ መካሻ ታሪክ የሚያኮራ ታሪክ ነው። ለምን እንዳልኳችሁ አሁን የወሎ ፋኖች የተበታተኑት የወሎ ፋኖች እነ ምሬ ወዳጆ እዚህ ጋር ከምሬ ወዳጆ ጋር ነው የምታዩዋቸው። እዚህ ጋር ሻለቃ ተስፋዬ ከኮሎኔል ፋንታውን ጋር ነው የምታዩዋቸው። እዚህ ጋር ደግሞ ሻለቃ ተስፋዬ ከድርሳን ጋር ነው የምታዩዋቸው። የተለያዩ ነበሩ። ግን ተመልከቱ፣ አንዱ ማን ነው ረጅም ርቀት እየተጓዘ ፋኖን አንድ ለማድረግ የሚጎሳቆል አባት ማን ነው? እስቲ ንገሩኝ። እንዲህ አይነት ስራ የሚሰራ አንድነትን ለማምጣት እንደዚህ አይነት ስራ የሚሰራ ማን ነው? የሰራ ማን ነው? ሜዳ ላይ ሆነው ያንን ያደረጉ ሰው ናቸው። የሚያኮራ ስራ የሰሩ ሰው ናቸው። ውጤትም አግኝተውበታል። ሸዋ ውጤት ባያገኙም በወሎ ውጤት አግኝተውበታል። የእሳቸው ድካም፣ የእሳቸው መንከራተት፣ የእሳቸው ጥረት፣ የእሳቸው ጩኸት በወሎ ውጤት አምጥቷል። የወሎ ፋኖች አሁን አንድ ሆነዋል። ምሬ፣ ኮሎኔል ፋንታሁን፣ ድርሳን አንድ ሆነዋል። ተከባብረው አብረው እየኖሩ ትልቅ ስራ እየሰሩ ነው። ሸዋ ግን ያሰቡት አልሆነላቸው። ሸዋ እንዳሰቡት አልሆነም። እንደ ጣሩት አልሆነም። እንደ ተመኙት አልሆነም። ሸዋ እንዳሰቡት እንደተመኙት እንደ ጣሩት አልሆነም። እርግጠኛ ነኝ በወሎ ደስ ብሏቸው በሸዋ ግን እያዘኑ ባለበት ሁኔታ ነው ህይወታቸው ያለፉ። ያ ብቻ አይደለም። በሸዋ አለመደሰት ብቻ አይደለም። ጭራሽ የሸዋ ፋኖች አንድ ይሆኑልኛል ብለው ሲጠብቋቸው የነበሩ የሸዋ ፋኖች እንደውም ጭራሽ እሳቸውን ሁሉ አስረው ሳዩ ምን ያህል ያዝኑ እንደነበረ ለመገመት ይከብደኛል። እንግዲህ የሸዋ ፋኖች አባታችሁን አጣችኋል።
ነገ ምን እንደምትሆኑ አላውቅም። በነ ሻለቃ መከታው ማሞ ስር ያላችሁ የሸዋ ፋኖች በእናንተ ስም ነው ጋሽ ተስፋዬ መካሻው ታስረው ታግተው ህይወታቸውን ያጡት በእናንተ ስም። ለዛ ነው የሸዋ ፋኖች የሸዋ ጠቅላይ ግዛት ፋኖች ወደ በረሃ የወጣችሁት። ለዛ ነው በወንድሞቻችሁ ላይ እንደተተኩስ ነው። አባቶቻችሁ ታግተው እንዲሞቱ ነው። ያን ወየውን ያሉ በእናንተ ስም የአፋሕድ የፖለቲካ ሸዋ ያለው የአፋሕድ አመራር ያንን ነው እያደረገ ያለው። እንግዲህ አድማጮቼ ይህንን ሰበር ዜና ሳቀርብ በጣም ውስጤ እያዘነ ውስጤ እየተሰበረ ነው። እግዚአብሔር በድጋሚ ለጋሽ ተስፋዬ መካሻው እንዲሁም አብሯቸው ለሞቱት በርካታ ፋኖች በድሮን ለሞቱት በርካታ ፋኖች ነፍስ ይማርልን እላለሁ። ይሄ ጦርነት ትልቅ ዋጋ እያስከፈለ ነው። ይሄ ጦርነት ትልቅ መስዋዕትነትን እያስከፈለ ነው። ይሄ ጦርነት ቶሎ መቋጨት አለበት። ቶሎ እንዲቋጭ ደግሞ የፋኖ አመራሮች ወደፊትም የፋኖ አመራሮች መስመራቸውን አስተካክለው ቢችሉ አንድ ሆኖ ካልቻሉ ደግሞ አንድ የሆኑት ጠንካራ የሆኑት ወደፊት መገስገስ አለባቸው የሚል እምነት አለኝ። እንግዲህ ለዛሬ አዘጋጀው ዝግጅት ይሄን ይመስላል። በሌላ ጉዳይ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።